ያለው ቤተሰብ እንግዲህ ብራምቧ ሰብራልሽ ተብሏል። የሄርሜላ እየተሰበረልሽ ያንዳንዷን ነገር እናወራለን። እንግዲህ በጣም ብዙ ነገሮች አሉ በአብርሽና በሩታ ማከል እንዲሁም በሄርሜላ ማከል የተፈጠረውን ነገር እያንዳንዷን ነገር ነግራቸዋለሁ ማለት ነው ውዶቼ። በጣም የሚገርም ነገሮችንም ሰምቻለሁ። አስደናቂ ነገር ነው የሰማነው ዛሬ። የሩታም እንግዲህ ትላንትና የተፈጠረውን አይታችኋል። ትላንትና ማታ ሰርቼላችሁ ነበረ። እንግዲህ ሁሉንም ነገር እያንዳንዷን በዝገትም ሆነ በምንም አድርገን እንሰማለን። እናንተ ብቻ የቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ላይክ ስታደርጉ ለሁሉም ሰው ይዳርስ። እንዴ ምንድነው ያለ ክሬም ያለ ምን በቃ የቁንጅና ወይኔ እናንተ በጣም ከሰው እግዚአብሔርን ነው የምላችሁ። በስማሚ ራሱ እንደዚህ ያለ ወነ ቤቱ በታቢት ቅላት ያለ ምንም ነገር አወደነነነና ማነሱ ትጂየነች ራሳችሁ እንደዱ ከምንም በላይ ራሴን በጣም ወደዋለሁ እኔ። እና ቤተሰብ እንግዲህ ትናንትና አሉ ስላችሁ በሉ ሆነ ስላችሁ ኧረ እባክሽ በሉ ሁሉም ኮሜንት ላይ ማለት ነው። እንደዛ ነው ነገሩ። እና ትላንትና እንግዲህ በቀደም ነበረ ግብዣ አይደለ? ትላንትና እንግዲህ አብርሽና ሄርሜላ አብሮ ክላሱ ሲገቡ ሁሉ ፎቶ እየወጣ ነው ያለው ቤተሰብ። እና ፎቶ ወጥቷል። እኔ ከእንትና ነው ያየሁት። ከማነው ስሙ ማነው ኤፍሬም ማነው የሆነ ሰው ብቻ እኔ እንጃ ብቻ ምን አይነት ፎቶ ነው አዩን ወይ እነሱ እንደዛውና አላውቅም። ብቻ እንደዛ ፎቶዎች እየወጡ ነው ያሉት። አብሮ ሲተኙ አብሮ ክላስ ውስጥ አብሮ ሲገቡ ምናምን ያለ ፎቶዎች እየወጡ ነው ያሉት ቤተሰብ። እንግዲህ ብራምቧ ሰብራልሽ ተብሏል። የሄርሜላ እየተሰበረልሽ ስካይላይት ሆቴል ሰበረልሽ የተረገዘልሽ ስካይላይት ሆቴል ተረገዘልሽ ይባላል የሄርሜላ። የሩታ ደግሞ የተረገዘልሽ ቡታጅራ ተረገዘልሽ፣ የተወለደልሽ አዲስ አበባ ተወለደልሽ ይባላል። እና በጣም ደስ ይላል። እኔ ይመቻቸው። ያው በቃ ሁሉም ነገር ያበቃል፣ በጊዜ ሁሉም ነገር ያበቃል። ሩታም እንግዲህ ትላንትና ትዳር ብላለች። እንግዲህ አስቤ እነግራቸዋለሁ ብላ ውስኪዎቻቸውን ተቀብላለች። ውስኪ ከተቀበለች እንግዲህ ትዳሩ ይሰምራል ማለት ነው ቤተሰብ። እኔ በበኩሌ አንዳንድ ሰዎች ምናምን ይሆናል። እናንተ ትዳር እኮ ቀላል አይደለም። ትዳር እኮ መጫወቻ አይደለም። ይሄው አይገናሪ የነሱን ትዳር አንዳንድ ሰዎች ይሆናታል ምናምን ማንም አንዳንድ ደግሞ ትንሽ ጭንቅላት ያላችሁ ልጆች ደግሞ ኧረ ትጂ ልክ ነሽ ይሄ ለትዳር የሚሆን አይደለም፣ ይሄ ወጠጤ ነው፣ ይሄ ትንሽ ልጅ ነው፣ ለትዳር የሚሆን ወንድ አይደለም፣ ሩታ መረጋጋት አለባት ያላችሁ ብዙዎች ያላችሁ በጣም ደስ ብሎኛል። በሐሳቤ የተስማማችሁ ሰዎች ማለት ነው። እንግዲህ ውዶቼ ያው አብርሃምም የራሱን ጀምሯል። እኔ በጣም የገረመኝ ነገር ቤተሰብ ምን ገረመኝ መሰላችሁ? ወንድ ልጅ የሆነ ስሜቱ ስገባ ድምፁ ልውጥ ይላል። አዎ ድምፁ ልውጥ የሚለው ከውስጥ ማውጣት ሲያቅታቸው ስሜታዊ ሲሆኑ ዜና ነው የሚቀረቀርባቸው። እዚህ ጋር ነው የሚቀረቀርባቸው። እና አብርሃም እንግዲህ አንዷ ምን አለችኝ? እንደውም ኮሜንት ላይ ዛፍዬ ልክ ነሽ፣ ድምፁ ሁሉ እኮ ተለውጧል፣ እውነትሽን ነው አለችኝ። አዎ ቪዲዮ ስታዩ አስተውላችሁ። እኔ ቪዲዮ ሳይ እንደዚህ አይነት ሴክሲ የሆነ ነገሮችን ሳያቸው በጣም ተመስጬ ነው ማየው። በጣም ተመስጬ ቪዲዮን ስለምሰራበት ተመስጬ አይቼው ነው ሀሳብ አስተያየት የምሰጠው። እንግዲህ አብርሃም ሄርሜላን እንደወደዳት በቀደም ነው ያየሁት። በቀደም ነው ያየሁት። በቃ አብርሃም በቃ ለሄርሜላ እጁን ሰጥቷል። ሄርሜላ እንግዲህ ከሩታ በልጣ አሸንፋለች። ከዚህ በኋላ ምንም ሊደረግ አይቻልም። መልካም ህይወት ብያቸዋለሁ።
ሩታዬም እንግዲህ እኔ ሩታዬ የኔ ፍቅር የኔ ማር አንቺ መረጋጋት አለብሽ። አሁን አንቺ ማግባትም ሆነ ምንም ነገር ማድረግ የለብሽም። ልጅሽን ልጅ ቁጭ ምናምን አይደለም ያልኩሽ፣ እንደዛ አይደለም ሀሳቤ። ወጥተሽ መስራት የፈለግሽውን ማድረግ ንግድ ዓለም ውስጥ መግባት ምናምን ትችያለሽ። ግን ምንድነው እዚህ ጋር እንደዚህ አይነት ለአንቺ የማይገባው ወጠጤ ላይ ወርቀሽ ከአብርሃም የበለጠ ሰው ነው እንጂ መያዝ ያለብሽ፣ ከአብርሃም ያነሰ ሰው መያዝ የለብሽም። አብርሃምን ጀት የሚያደርገው አብርሃምን ጭንቅላቱን ቅውር አድርጎ ወይኔ ኡኡ የሚልበትን በር የሚያስገባ ግርግዳ ምንድን ነው የሚባለው? ግርግዳ የሆነ ወንድ ነው እንጂ እንደዚህ አይነት ጫጩት የሆነ ወንድ ይዘሽ ኧረ አይነፋም። ሩታዬ አንቺ ቆንጆ ነሽ፣ ደስ የምትይ ልጅ ነሽ። በቃ ትንሽ ነጭ እንጂ ሌላ ምንም ይወጣልሽ ነገር የለም። ደግሞ እኮ ነጭናጫ የሚሆንሽ እኮ ያው አብርሃምም አንዳንዴ የአብርሃም ስራም ያናዳል። በጣም ነው የሚያናደው የአብርሃም ስራ። ከሌላ ሴት ጋር እንደዚህ መሆን፣ እዚህ ጋር መሳሳም፣ እሷ ፊት ለፊት አንገቷ ስር መሳም ምናምን፣ ይሄ ነጭናጫ ባያረግሽ ይገርማል። ግን በቃ አንቺ ከአብርሃም የበለጠ ግርግዳ ምንድነው ተባር ነው የሚባለው ምናምን ማስገባው ምናምን የሚባል አለ አይደለ? እንደዛ ነው እንጂ እንደዚህ አይነት ነገር ላይ አንቺ እንድትወርቂብኝ አልፈልግም። የኔ ፍቅር የኔ ሩታዬ ወድሻለሁ። እሁድ እንግዲህ መልካም ድል እያልን መልካሙን እንመኝልሻለን። የኛ ሩታዬ የናንናና እያልን እንግዲህ ጊፍታችንን ወርወር እናደርግልሻል ማለት ነው። ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ።